ልብ ንጹህ ማድረግ ማለት ነው ለማንም ክፉ ነገር አለማሰብ። በቃ ቅን ሰው፣ በቃ ቀጥተኛ ጥያቄ ስትጠይቅ ቀጥተኛ መልስ መልስ። ትልቅ ነው ትንሽ ነው፣ ሙስሊም ነው ክርስቲያን ነው ፕሮቴስታንት ካቶሊክ ጆባ፣ ሃይማኖት፣ ዘር፣ ቋንቋ፣ ኦሮሞ ማንም ሳትል ለማንም ቅን ሁኑ። በቃ የትኛውም ሃይማኖት የትኛውም ብሔር ቻይናም ህንድም የትም ሰው ለሁሉም በጣም ቅን ልብ፣ ንጹህ ልብ እመነኝ ያልኩ በህይወትም ይዘንበውን ነገር ታያላችሁ። እና እኔ ብዙ ጊዜ እዚህ መጥቶ እኔን እዚህ ያቆመኝ የኔ ብቃት ወይ ደግሞ የትዳር ኤክስፒሪየንስ ወይ ደግሞ ሪሰርች ወይ ደግሞ ትምህርት ይመስለዋል። ቅን ነኝ ተብሎ እንደዚህ በሚዲያ አይወራም። በምችለው አቅም ግን ብዬ አስባለሁ። እና በህይወታችሁ ዛሬ ለምነ ዛሬ መሰማት ከፈለክ በቃ ልብህን መጀመሪያ ንጹህ አድርግ። በቃ የበደልካቸውን የበደልውን ምናምን በቃ ይቅር ብያ ነው። አንቺ አይደለሽም ጥፋተኛ፣ እኔ ነኝ። አንተ አይደለም ችግር ያለበት እኔ ነኝ። ሶሪ እኔ ስልክ ላይ እንደዚህ መርጬ ያስቀየምኩት ሰው ማን ይሆን ብዬ በቃ ይቅርታ ለመጠየቅም ልክ ስደውል ተሰድቤ ተነቄ ምንም ተብዬ ያውቃል። በቃ እሺ ሶሪ በቃ አጥፍቻለሁ፣ በማወቅም ባለማወቅ ከኔ በተሻለ እግዚአብሔር ይካስሽ፣ ከኔ በተሻለ እግዚአብሔር ይካስ ብዬ ዘግቼ ያውቃል። አልጠቀመም የሆነ ነገር በቃ የዛኑ ቀን እርግፍ ብሎ ከኔ የወደቀ ይመስል በጣም ነው ቅልል ያለኝ በጣም። ስለዚህ የመጀመሪያም የመጨረሻው በጣም ንጹህ ልብ ይኖራችሁ። ከዛ ውጪ ስትጸልዩ መልሶቻችሁን ወዲያው ማግኘት ከፈለጋችሁ አንተ ለምነ አንተ በጠበቅከው መንገድ መልስ ካገኘ እሱማ አንተ ነው ጎትተህ የምትወስደው ማለት ነው። እኔ ለምሳሌ ይሄንን ኮምፒውተር እግዚአብሔርን የሆነ ነገር ብዬ ለመንኩት መዝጋት እንደዚህ ነው። እሱም ይሄንኑ እንዲያደርግ ከፈለኩማ ያይማ የኔ እይታ ነው፣ ያ የኔ ኤክስፔክቴሽን ነው። እግዚአብሔር ደግሞ የሰው ልጅ በአይምሮ ከሚጠብቅበት መንገድ ውጪ ነው የሚሰራው። ለምሳሌ ሚስት ለምን ጌታ ወይ እባክህን ስራዬን ባርከው ብለህ ካልክ ስራህን የሚባርከው እንዴት ነው? አንተ በጠበቅከው ገንዘብ እንደዚህ አዝንቦልህ ነው አይደለም። ኢንዳይሬክት ነው። በገንዘብ ባርከኝ ብለህ ስትለምነው ቤት ሊሰጥ ይችላል፣ ውርስ ሊሰጥ ይችላል፣ ሰው ሊሰጥ ይችላል። ያም እኮ በረከት ነው በነገራችን